በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመስራ ወሐሙሱ ለሐምሌ በዛቲ ዕለት ኮነ ቅዳሴ ቤተ ክርስቲያኑ ለቅዱስ መርቆሬዎስ በሀገረ ምስር። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 25 በዚህች ቀን ቁጥር የሌላቸው ታምራትንና ድንቆችን ባሳየባት በምስር አገር የቅዱስ መርቆሬዎስ ቅዳሴ ቤተ ክርስቲያን ሆነ። ጸሎቱ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ወበዛቲ ዕለት አይረፈ አባ ሕፃን ሞዓ ዘደብረ ሊባኖስ። በዚህችም ቀን የደብረ ሊባኖሱ አባ ሕፃን ሞዓ አረፈ። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ወበዛቲ ዕለት አይረፈት ቅድስት የክላ ሐዋርያዊት ዘማገረ ኒቆምድያ። በዚህችም ቀን ከኒቆምድያ ሀገር ሐዋርያዊት ቅድስት የክላ አረፈች። ይህችም ቅድስት በቅዱስ ሐዋርያ በጳውሎስ ዘመን ሐዋርያዊት ሆነች። ቅዱስ ጳውሎስም ከአንጾኪያ ከተማ በወጣ ጊዜ ወደ ኒቆምድያ ከተማ ሄደም። በዚያም ስሙ ስፋሮስ የሚባል ምእመን ሰው ነበረም። ቅዱስ ጳውሎስን ወስዶ በቤቱ አኖሮ። ብዙ አሕዛብም የሐዋርያው የጳውሎስን ትምህርት ይሰሙ ዘንድ በእርሱ ዘንድ ይሰበሰቡ ነበር። ይህች ቅድስት የክላም በቤቷ መስኮት ተመለከተች፣ የሐዋርያውንም ትምህርት ሰማች። እንዲሁም ትምህርቱን እያዳመጠች ሳትበላና ሳትጠጣ 3 ቀናት ቆየች። ትምህርቱን በልቧ አደረ። አባቷና እናቷ ቤተሰቦቿም ሁሉ አዘኑ። ከምክሯም እንድትመለስ ሐዋርያው ጳውሎስንም እንዳትከተል ለመኗት። ነገር ግን አልሰማቻቸውም። አባቷም ዲማኖስና ርምጋኖስ ወደሚባሉ ዳኞች ሂዶ ከሰሳት። ከልጁም የሆነውን ሁሉ አስረዳቸው። እነርሱም አስገደዷት። እነርሱንም አልሰማችም። ሁለተኛም አባቷ ወደ ንጉሡ ሄዶ ሐዋርያው ጳውሎስን ከሰሰው። ንጉሡም ወደ እርሱ አስቀርቦ ስለ ሥራው ጠየቀው። ነገር ግን የሚቀጣበት ምክንያትን በላዩ አላገኘም ነበርም። ሐዋርያው ጳውሎስንም እንዲያስሩ ታዘዘም። ይህች ቅድስት የክላም ልብሶቿንና ጌጦቿን ከላዩ አስወገደች። ወደ ቅዱስ ጳውሎስም ሄዳ ከእግሩ በታች ሰገደች። በእርሱም ዘንድ እየተማረች ተቀመጠች። ወላጆቿን በፈለጓት ጊዜ አላገኟትም። በሐዋርያው ጳውሎስ ዘንድ እርሷ እንዳለች ሰዎች ነገሯቸው። በመኮንኑም ዘንድ ከሰሷት። እርሱም በሰዓት እንዲያቃጥሏት አዘዘም። እናቷም ስለ እርሷ ሴቶች ሁሉ እንዲገሰጹና እንዲፈሩ አቃጥሏት እያለች ጮኸች። ብዙዎች የከበሩ ሴቶች በሐዋርያው ጳውሎስ ትምህርት አምነው ነበርና፣ እርሷ ግን በሚያቃጥሏት ጊዜ ልቧን አጽንታ ቅዱስ ጳውሎስን ተመለከተችው። ዳግመኛም ሲጸልይ ቅዱስ ጳውሎስን አወጡት፣ በላዩዋም በመስቀል ምልክት አማተመም። ራሷንም ወደ እሳቱ ምድጃ ወረወረች። ሴቶችም ያለቅሱላት ነበርም። ያን ጊዜም እግዚአብሔር ብዙ ዝናብን በረድና መብረቅን ላከ። የእሳቱም ምድጃ እንደ ቀዝቃዛ ጠል ሆነም። ቴክላም ሩጣ ወደ ቅዱስ ጳውሎስ ተሰውሮ ወዳለበት ቦታ ደረሰች። ራሷንም ላጭቶ ትከተለው ዘንድ ለመነችው። እንዲሁም አደረገላት። ወደ አንጾኪያ ከተማም በሄደች ጊዜ ከመኳንንቱ አንዱ ሊያገባት ፈለገ። መልኳ እጅግ ውብ ነበርና እርሷም ዘለፈችው፣ ረገመችውም። እርሱም በዚያች አገር ገዥ በሆነ በሌላ መኮንን ዘንድ ከሰሳት። እርሱም ለአንበሶች እንዲጥሏት አዘዘ። በአንበሶች መካከልም 2 መዓልት 2 ሌሊት ኖረች። እነዚያም አንበሶች እግሯን ይልሱ ነበር እንጂ ምንም አልከፉባትም። ከዚህም በኋላ በ2 በሬዎች መካከል አስረው በከተማ ውስጥ ሁሉ አስጎተቷት። ነገር ግን ምንም ክፉ ነገር በላዩ አልደረሰም። ከዚያም በኋላ ለቀቋት። ወደ ቅዱስ ጳውሎስም ሄደች። እርሱም አረጋጋት፣ አጽናናትም። ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም እንድትሰብክ አዘዛት። ከዚህም በኋላ ቆሎንያ ወደሚባል ሀገር ሄዳ ሰበከች። ከዚያም ወደ አገሯ ሄዳ ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም አስተማረች። አባትና እናቷንም ክብር ይግባውና ጌታችን ኢየሱስ ክርስቶስን ወደ ማመን መለሰቻቸው። ተጋድሏንም ፈጽማ በሰላም አረፈች። የሐዋርያነት አክሊልንም ተቀበለች። ስጋዋም በግብፅ ደቡብ ሰንጋር በሚባል አገር እስከ ዛሬ አለም። ከስጋዋም ብዙ ድንቅና ተአምር ተገለጠ። ለእግዚአብሔርም ክብር ምስጋና ይሁን። እኛንም በቅድስት የክላ ጸሎት ይማረን፣ በረከቶም ከእኛ ጋር ይኑር ለዘላለሙ አሜን። ሰላም እብል ለሐዋርያዊት የክላ እግዚአብሔር ዘአሃየላ እያቁሰልዋ አናብስት ወእሳተ እቶን እያሃይልላ እስመ አምነት ትምህርተ ጽድቅ ከመ ጳውሎስ ይቤላ እስከ ሃደገት አበዊሃ ወገደፈት ብዕላ። ወዛቲ ዕለት ኮነ ሰማይተ ቅዱስ እንዲኒና ዘመሃገረ ባና። በዚችም ቀን ባና ከሚባል አገር ቅዱስ እንዲኒና በሰማይትነት አረፈም።
ይህም ቅዱስ ጎልማሳ ነበር። ወላጆቹም ከአገር ሽማግሌዎች የሆኑ ምእመናን ነበሩ። ለድሆችም የሚመጸውቱ ነበሩ። ከዚህም በኋላ ይህ ቅዱስ ወደ እንዴናው ከተማ ሄደ። በመኮንኑም ፊት በመቆም ክብር ይግባውና በጌታችን በኢየሱስ ክርስቶስ ታመነ። መኮንኑም በፍላጻ ይነድፉት ዘንድ አዘዘ። እንዲሁም አደረጉበት። ነገር ግን ከፍላጻዎች ምንም ጉዳት አልደረሰበትም። ከዚህም በኋላ አስሮ ወደ እስክንድሪያ ከተማ ላከው። ከእርሱም ጋር ቅዱስ ቢማኮስና ሌሎች 2 ሰማዕታት ነበሩ። የእስክንድሪያውም ገዢ አሰራቸው። ቅዱስ እንድኒናን ግን በአፍንጫው ብዙ ደም እስቲፈስ ድረስ ዘቅዝቆ ሰቀለው። በየአይነቱ በሆነ ስቃይም ብዙ አሰቃየው። ከማሰቃየትም በሰለቸ ጊዜ ፈርማ ወደሚባል አገር ላከው። በዚያም በወህኒ ቤት ቅዱስ ሚናስን አገኘውና ደስ አለው። እርስ በርሳቸውም ተጽናኑ። ከዚህም በኋላ መኮንኑ በየአይነቱ በሆነ ስቃይ አሰቃየው። በሰዓት ባጋሉትም መጋዝ ስጋውን ሰነጠቀው። በብረት ምጣድ ውስጥ ማበሰሉት። ጌታችንም ያለ ጉዳት በጤና አስነሳው። መኮንኑም ማሰቃየቱ በሰለቸው ጊዜ ራሱን በሰይፍ ይቆርጡ ዘንድ አዘዘም። የሰማዕትነትንም አክሊል በመንግሥተ ሰማያት ተቀበለም። ከሥጋውም ታላላቅ ታምራት ተደረጉ። ለበሽተኞችም ፈውስ ተደረገም። ለእግዚአብሔርም ክብር ምስጋና ይሆን። እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እብል ለሰማይት እንዲኒና ዘሃገረ ባና እንተ አንደፎ በሐጽ መላከ እንስና ለቢማኮስ ሰላም ህቡረ ዝክር ወዜና ምስለ ሰማይታት ዘጾሩ ህማመ በፍና ወበዛቲ ዕለት ካይበ ኮነ ስማ አባ ይስሐቅ። በዚህችም ቀን ደግሞ አባ ይስሐቅ በሰማዕትነት ሞተ። ይህም ቅዱስ አምሳ ከሚባል አገር ነበር። እርሱም የአትክልት ቦታዎች ጠባቂ ነበር። ደግና የዋህ ጽሙድ አገልጋይ ነበረም። ሥጋ አይበላም ነበር፣ ወይንም አይጠጣም ነበር። በየ2 ቀን ይጾም ነበር። ቅጠልም ይበላ ነበር። ድሆችንና ችግረኞችን ይጎበኛቸው ነበር። ከደመወዙም የሚተርፈውን ይሰጣቸዋል። ክብር ይግባውና ጌታችንም በራእይ ተገለጠለትና ወደ መኮንኑ ሄዶ በቅዱስ ስሙ እንዲታመን አዘዘው። ከዚህም በኋላ ብዙ ቃል ኪዳን ሰጠው። ያዘጋጀለትንም የደስታ አክሊሎች በተስፋ አስደረገው። በነቃ ጊዜም እጅግ ደስ አለው። ተነስቶም ከእርሱ ያለውን ገንዘብ ለድሆች ሰጠም። ከዚያም በኋላ ይረዳው ዘንድ ወደ እግዚአብሔር ጸለየ። ወደ መኮንኑም ደርሶ ክብር ይግባውና በጌታችን በኢየሱስ ክርስቶስ ታመነም። መኮንኑም ጽኑ ስቃይን አሰቃየው። በእሳትም አቃጥለው፣ ሕዋሳቱንም ቆራርጦ ሰቀለው። በመንኮራኩርም አበራየው። ጌታችንም ያጸናውና ይፈውሰው ነበር። ያለ ጉዳትም በጤና ያስነሳው ነበር። ከማሰቃየቱም የተነሳ በሰለቸ ጊዜ ራሱን በሰይፍ ቆርጡ ዘንድ አዘዘም። የሰማዕትነት አክሊልም በመንግሥተ ሰማያት ተቀበለም። ከዚህም በኋላ ምእመናን ሰዎች ከአገሩ ሳምሳ መጥተው ሥጋውን ወሰዱ። በአማሩ ልብሶችም ገንዘው የመከራው ዘመን እስኪፈጸም ድረስ በመልካም ቦታ አኖሩት። ከዚያም በኋላ ውብ የሆነች ቤተ ክርስቲያንን ሰሩለት። ሥጋውንም በውስጡ አኖሩ። ከእርሱም ድንቆችና ተአምራት ተገለጡ። ለእግዚአብሔርም ክብር ምስጋና ይሆን። እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለይስሐቅ አቃቢ አይዋድ ዘኮነ እንዘ ኢይበል ሥጋ ወንዘ ኢይሰቲ ወይነ ውስታው ደስም ብዙ ድረ ተኮነነ እግዚአብሔር እግዚ ከመ አሰፎ ኪዳነ ትፍስሕተ ሰማያት አድማአ ዘአልቦ ሐዘነ ወዛቲ ዕለት ካይበ ኮነት ሰማዕተ ቅድስት ኢላርያ እምሃገረ ድምድል ዘቅሩብ ለሃገረ ድሜራ። ዳግመኛም በዚች ቀን በድሜራ አቅራቢያ ድምድል ከሚባል ሀገር ቅድስት ኢላርያ በሰማዕትነት ሞተች። የዚችም ቅድስት ወላጆቿ ደጎች ምእመናን ነበሩ። እርሷም በሥጋዋና በነፍሷ የነጻች ነበረች። ሁልጊዜም ትጾምና ትጸልይ ነበር። 11 ዓመትም በሆናት ጊዜ እርሷ ቆማ ስትጸልይ ጌታችን ታላቅ ብርሃንን ገለጠላት። የመላእክት አለቃ ቅዱስ ሩፋኤልም ተገልጦ እንዲህ አላት። ተጋድሎ ተዘርግቶ ሳለ ክብር ይግባውና በክርስቶስም ለሚጋደሉም አክሊሎች ተዘጋጅተው ሳሉ አንቺ ለምን ከዚህ ተቀምጠሻል? አላት። ይህንንም በሰማች ጊዜ ደስ አላት። ገንዘቧንም ሁሉ ለድሆችና ለችግረኞች ሰጥታ ጣው ወደሚባል ሀገር ሄደች። ከዚያም ሰርስና ወደሚባል ሀገር ሄዳ በመኮንኑ ፊት ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም ታመነች። ጌታችንም ሳኑሲ ለሚባል ሰው ስለዚች ቅድስት ከእርሷ የሚሆነውን ነገረው። ባያትም ጊዜ በእርሷ ደስ አለው፣ አረጋጋት፣ ልቧንም አጽናናት። መኮንኑም ታላቅ ስቃይን አሰቃያት። ሥጋዋን ሁሉ ሰነጣጠቀ። በእሳት ያጋሏቸውንም የብረት ችንካሮች በሥጋ ውስጥ ቸነከሩ። ከዚህም በኋላ ከ500 ባልንጀሮች ሰማዕታት ጋር አሰራት። በመርከቦችም ከእርሱ ጋር ወሰዳቸው። እነርሱም በመርከብ ሲጓዙ አንበሪ መጥቶ ከእናቱ እቅፍ አንዱን ሕፃን ልጅ ነጥቆ ወሰደም።
እናቱም ከእርሱ በቀር ሌላ ስለሌላት እጅግ አዝና አለቀሰች። ይህች ቅድስትም አይታ ራራችላት፣ ስለ እርሷም ጌታችንን ለመነችው። ጌታችንም አንበሪውን አዘዘውና ሕፃኑን ደህና እንደሆነ ወደ እናቱ መለሰው። ምንም ጥፋት አላገኘውም። ከዚህም በኋላ ሕዋሳቷን ቆራረጡ፣ የእጆቿንና የእግሮቿን ጥፍሮች ነቀሉ፣ ምላሷንም ቆረጡ፣ እግሮቿንም በብረት ችንካሮች ነከሩ። በብረት አልጋ ላይም አስተኝተው ከበታቿ እሳትን አነደዱ። ነገር ግን ምንም ጥፋት አልደረሰባትም፣ ክብር ይግባውና ጌታችን አድኗታልና። መኮንንም እርሷን ከማሰቃየት የተነሳ በሰለቸ ጊዜ ራሷን በሰይፍ እንዲቆርጡ አዘዘም። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበለች። ለእግዚአብሔርም ክብር ምስጋና ይሆን፣ እኛንም በጸሎቷ ይማረን፣ በረከቷም ከእኛ ጋር አይኑር ለዘላለሙ አሜን። ሰላም ለኢላርያ ህላዌ ስጋሃ እንዘ ትርየሲ ከመነግድ ወፈላሲ በይንተ ዘተወክፈት ጻማ እንዘ ብእሲት ጽብስት ወበጸናአ ከመብእሲ መንግሥተ ሰማያት ዘላቲ የአሲ እግዚአብሔር አርአዮ ለአባ ሳኑሲ ወበዛቲ ዕለት ኮና ሰማይ ተቅዱሳት ቴክላ ወሙጊ መሃገረ ቀራቁስ እምደወለ ባህያራ ወእስክንድርያ። በዚችም ቀን ከእስክንድሪያና ከባህያራ አውራጃ ቀራቁስ ከሚባል መንደር የከበሩ ቴክላና ሙጊ ሰማዕታት ሆኑ። እሊህም ቅዱሳት ቀራቁስ በሚባል መንደር በአንዲት እግዚአብሔርን በምትፈራ አማኒት ሴት ዘንድ አደጉ። ወደ ባሕር ዳርቻ ባለፉ ጊዜም የክርስቲያን ወገኖችን ሲያሰቃያቸው መኮንኑን አዩት። እነዚያም ደናግል ስለ ልቡ ደንዳናነት አደነቁ። ያን ጊዜ የእግዚአብሔር መልአክ ተገለጠላቸው። ክብር ይግባውና በጌታችን ኢየሱስ ክርስቶስም መከራን ለሚታገሱ ለቅዱሳን ሰማዕታት የተዘጋጀውን ክብራቸውን አሳያቸውና አጽናናቸው። ከዚህም በኋላ በመርከብ ተጭነው ወደ እስክንድሪያ ተጓዙ። እመቤታችን ድንግል ማርያምም አልቃሾች በሆኑ በሁለት ሴቶች አምሳል ከኤልሳቤጥ ጋር ተገለጸችላቸው። ከእርሳቸውም ጋር ወደ ከተማው በደረሱ ጊዜ ክብር ይግባውና በጌታችን ኢየሱስ ክርስቶስም በመኮንኑ ፊት ታመኑ። መኮንንም ጽኑ ስቃይን አሰቃያቸው። ከዚህም በኋላ የቅድስት ሙጊን ራስ በሰይፍ ቆረጠም፣ ተጋድሏንም ፈጸመች። ቅድስት ቴክላን ግን ድሙጤ ወደሚባል አገር ላካት። በዚያም ሰማዕት ሆነች። ለእግዚአብሔርም ክብር ምስጋና ይሆን፣ እኛንም በጸሎታቸው ይማረን፣ በረከታቸውም ከእኛ ጋር አይኑር ለዘላለሙ አሜን። ሰላም ለሙጊ ወቴክላ ሰማዕታት አመተ ሰዳ በግፍ በእንተ ሃይማኖት ርቲት እንዘይነግዳ በባሕር ከመብከያት አስተራየቶን አምሳለ ክሌቲ አንስት ምስለ ኤልሳቤጥ ማርያም እግዝእት ወበዛቲ ዕለት ካይበ ኮነ ሰማዕተ ቅዱስ አባ አበከረዙን ዘመሃገረ ባንዋን። በዚችም ቀን ዳግመኛ ባንዋን ከሚባል አገር ቅዱስ አባት አበከረዙን ሰማዕት ሆነም። ይህም ቅዱስ አስቀድሞ ወንበዴ ነበር። ሌሎችም ሁለት ወንበዴዎች ነበሩ። ገንዘቡን ሊሰርቁት ወደ አስቄጥስ ገዳም ወደ አንድ መነኮስ በአንድነት ሄዱ። በጸሎትም እየተጋ አገኙ። ጸሎቱን ጨርሶ እስኪተኛ ድረስ ጠበቁት። እርሱ ግን ከቶ አልተኛም። በልቡናቸውም ፍርሃት አደረባቸውና ደነገጡ። በነጋ ጊዜም ያ ሽማግሌ መነኮስ ወደ ሽፍቶቹ ወጣ። ባዩትም ጊዜ ከእግሩ በታች ሰገዱ። ሰይፎቻቸውንም በፊቱ ጥለው ደቀ መዝሙሮቹ ያደርጋቸው ዘንድ ለመኑት። በእርሱም ዘንድ መነኮሱ። ቅዱስ አባ በከረዙንም በሥጋውም በመንፈሱም ታላቅ ተጋድሎን ተጋደለም። አንድ አረጋዊም ክብር ይግባውና ስለ ጌታችን ስለ ኢየሱስ ክርስቶስ ስም ሰማዕት ይሆን ዘንድ እንዳለው ነገረው። ከ7 ዓመት በኋላም ሰይጣን በክርስቲያን ወገኖች ላይ መከራን አመጣም። አባ በከረዙንም ተነስቶ መንፈሳዊ አባቱን እጅ ነስቶ ከእርሱም ቡራኬ ተቀብሎ ኒቄዎስ ወደሚባል አገር ሄደ። ንጉሡ መክስሚያኖስንም አገኘው። ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም በፊቱ ታመነም። መኮንኑም በጽኑ ስቃይ አሰቃየው። በብረት መጋዝም ስጋውን መገዘው። ቁስሉንም በመጣጣና በጨው አሸው። ከዚህም በኋላ ወደ እስክንድሪያ ከተማ ሲወስዱት 5 ጊዜ በመርከብ ምሰሶ ላይ ሰቀሉት። ገመዶችም ተበጠሱ። ከማስ በተሰራ ጋን ውስጥም አድርገው ከባሕር ጣሉት። ከእግዚአብሔርም የተላከ መልአክ ከባሕር አውጥቶ ወደ ገምኑዲ ከተማ እንዲሄድ አዘዘው። ሄዶ ብንዋም ወደሚባል አገር ደረሰ። ስለ አባ በከረዙንም ጠየቀም። እነርሱ አላወቁትም ነበርና። ከብዙ ጊዜያት ጀምሮ ከዚህ ሄዷል፣ ወዴት እንዳለም አናውቅም፣ ወሬውንም አልሰማንም አሉት። አንዲት ብላቴና ግን አስተውላ አወቀችው፣ ፈራችም። ከፍርሃቷም ብዛት የተነሳ ወደቀችና እንስራዋ ተሰበረም። እርሷም ለሰዎች ይህ እኮ አባ በከረዙን ነው አለቻቸው። የአገሩ ሰዎችም ሁሉም ፈጥነው መጥተው ከእርሱ ተባረኩ። ደዌ ያለባቸውም ወደ እርሱ ይመጡ ነበር። እርሱም በተቀደሰ ዘይት ላይ ጸልዮ ሲቀባቸው ወዲያውኑ ይድኑ ነበር። ከዚህም በኋላ ወደ ገምኑዲ ከተማ ሄደ። ከወታደሮቹም አንዱን እኔ ክርስቲያን ነኝና በዚች ከተማ ውስጥ አስረህ ጎትተኝ አለው።
እርሱም ወደ መኮንኑ እስከሚያደርሰው እንዳዘዘው አደረገ። መኮንኑም በእንጨት ላይ ዘቅዝቆ ሰቀለው። በአፍንጫውና በአፉም ብዙ ደም እየፈሰሰ 10 ቀናት ኖረም። አባ አበከረዙንም የጭፍራ አለቃውን ልጅ ረገማትና ወዲያውኑ ሞተች። በመቃብርም 12 ቀን ኖረች። ስለ እርሷም አባ አበከረዙንን ለመኑት። ክብር ይግባውና ወደ ጌታችን ኢየሱስ ክርስቶስ ጸለየ። ያን ጊዜም ከሙታን ተለይታ ተነስታ በሲኦል ያየችውን ሁሉ ነገረቻቸው። የጭፍሮች አለቃ ዮስጦስም ከሚስቱና ከጭፍሮቹ ጋር ክብር ይግባውና በጌታችን በኢየሱስ ክርስቶስ አምነው በሰማዕትነት ሞቱ። ቁጥራቸውም 945 ነፍስ ነበር። ከዚህም በኋላ አባ አበከረዙንን ወደ እስክንድሪያ ወሰደው። በዚያም ጽኑ ስቃይን አሰቃዩት። ዳግመኛ ወደ ገምኑዲ ላኩት። በዚያም በብረት በትሮች ደብድበው የጀርባውን አጥንት ሰበሩ። እርሱ ግን በፈጣሪው ኃይል ዳነም። መኮንንም ማሰቃየቱን በደከመ ጊዜ ዳግመኛ ወደ እስክንድሪያ ከተማ ላከው። ወደ እስክንድሪያም በሚያዝያ ወር በደረሰ ጊዜ ክብር ይግባውና ጌታችን ኢየሱስ ክርስቶስ ተገለጠለትና አጽናናው። ገድሉንም በዚያ እንደሚፈጽም ነገረው። ስሙን ለሚጠራ ሁሉ መታሰቢያውንም ለሚያደርግ ኃጢአቱን እንደሚያስተሰርይለት ቃል ኪዳን ሰጠው። ከዚህም በኋላ ራሱን ቆረጡት። ተጋድሎውንም ፈጽሞ የሰማዕትነት አክሊልን ተቀበለም። የእግዚአብሔር መልአክም መኑፍ ከሚባል አገር ለአንድ ቄስ ተገልጦ የቅዱስ አበከረዙን ሥጋ ያለበትን ቦታ ነገረውና እንዲወስደው አዘዘው። እርሱም ወስዶ በአማሩ ልብሶች ገነዘው። የመከራው ሞራ እስከሚፈጸም በመልካም ቦታ አኖረው። ከዚያም በኋላ ቤተ ክርስቲያን ሰርተውለት ሥጋውን በውስጡ አኖሩ። ከእርሱም ድንቆችና ታምራት ተገለጡ። ለእግዚአብሔርም ክብር ምስጋና ይሆን፣ እኛንም በአማላጅነቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለአበከረዙን በውስተ ገድል ዘተሃየለ ዘጽኑ ሎቱ ከመይጸጎ አክሊለ እንዘይከውን በመንኮራኮር ስቁለ ቀሰፍዎ ሃራ እስከ ስጋሁ ተበጽለ ወእስከ ተገድፈ በበክፍል ክፍለ ወዛቲ ዕለት ከሆነ ተዝካሮሙ ለስድስቱ ምዕት ሰማዕታት። ዳግመኛ በዚህች ቀን የ600 ሰማዕታት መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ወበዛቲ ዕለት ካዕበ አይረፈ ቅዱስ አባ ዱማዴዎስ ሶርያዊ ሰማዕት። በዚህችም ቀን ዳግመኛ የሶርያ ሰው ቅዱስ ሰማዕት ዱማዴዎስ አረፈም። ይህም ቅዱስ በፋርስ ሀገር አደገ። የከዋክብትንም ምግብና ጥበብ ተማረ። ከዚህ በኋላ ክርስቲያን ሊሆን ወደደ። ከፋርስ ሰዎችም ስሙ አጋሊዮስ የሚባል ቄስ በገበያ ውስጥ አገኝም። እርሱም ወደ እግዚአብሔር የሚያደርስ ሃይማኖትን አስተማረው። እጅግም ደስ ብሎት ቤተሰቦቹን ወደ እግዚአብሔር ይመለሱ ዘንድ ያስተምራቸው ጀመረ፣ አሳመናቸውም። ከዚህም በኋላ በሶርያና በሮም መካከል ወዳለች አገር ሄደ። በዚያም የክርስትና ጥምቀትን ተጠምቆ መነኮሰም። ታላቅ ተጋድሎንም ይጋደል ጀመረ። መነኮሳቱም ታላቅ የሆነ ተጋድሎን ባዩ ጊዜ በእርሱ ላይ ቀንተው ከገዳም ሊያሳድዱት ወደዱ። ባወቀ ጊዜም ወጥቶ ወደ ቅዱስ ሰርጊስ ገዳም ሄደ። በዚያም በአንድ ባሕታዊ ቄስ ዘንድ ተቀመጠ። ከዚህም በኋላ ዲቁና እንዲሾመውና ከእርሱ ጋር በቤተ መቅደስ እንዲያገለግል ቅዱስ ዱማዴዎስን አስገደደው። ትእዛዙንም መተላለፍ ባልተቻለው ጊዜ ዲቁና ተሾመ። አረጋዊ ቄስም በመሰዊያ ላይ በሚሰየም ጊዜ በቅዳሴው እኩሌታ በመሥዋዕቱ ላይ ርግብ ስትወርድ ቅዱስ ዱማዴዎስ ያያት ነበር። እርሱም ሥጋዊት ርግብ እንደሆነች ያስብ ነበር። ጽዋውንም እንዳትደፋው ያባራ ዘንድ በእጁ ያመለክት ነበር። ሽማግሌው ግን አያያትም ነበር። የቅዳሴውም ሥርዓት ከተፈጸመ በኋላ ባሕታዊው ቄስ እንዲህ ብሎ ጠየቀው። በቅዳሴ ጊዜ የምትደነግጥ እጅንም ወደ መሥዋዕቱ የምትዘረጋ ምን ሆነ ነው? እርሱም ርግቧን እንዳያት ነገረው። አረጋዊውም ከእንግዲህ ስታያት ንገረኝ አለው። ከዚህ በኋላ ባያት ጊዜ አባቴ ሆይ ያች ርግብ መጣች ብሎ ነገረው። ሽማግሌው ግን አላያትም። እጅግም አዝኖ በእግዚአብሔር ፊት ሰገደ። ያችንም ርግብ እስከሚያያት ድረስ ፈጽሞ ይጸልይና ይማልድ ነበር። ያች ርግብ መንፈስ ቅዱስ እንደሆነ ያውቅ ነበርና ለዲያቆን አባ ዱማዴዎስም ልቡ እንዳይታበይ አልነገረውም። ከዚህ በኋላም ሽማግሌው ቄስ ወደ ኤጲስቆጶስ ሄዶ ዱማዴዎስን የቅስና ማዕረግ ይሾምለት ዘንድ ለመነው። ልመናውንም ተቀብሎ ያለ ውዴታው ቅስናን ሾመው። ሊቀ ጳጳሳቱም ዜናውንና ገድሉን በሰማ ጊዜ ከእርሱ ጋር ወገኖቹን ወሰደ። ከወገኖቹም ጋር ወደ እርሱ ሄዶ በረከቱን ሊቀበል ወደደም። ቅዱስ ዱማዴዎስ ግን በመንፈስ ቅዱስ አውቆ ከዚያ ተሰውሮ ሄደም። ወደ ሰማዕቱ ቅዱስ ማርቆስ ቤተ ክርስቲያንም ደረሰ። ከዚያም ወደ በረሃ ሄዶ በዚያ ሳር እየበላ ኖረም። እርሱ ከከንቱ ውዳሴ ይሸሽ ነበርና። እግዚአብሔርም በእጆቹ ድንቆችንና ታምራትን ያደርግ ነበር። በአንዲት ቀን ውሃ ሊቀዳ ወደ ወንዝ ሄደ። ውሃ የሚቀዱ ሴቶችም አይተውት በመጠቃቀስ በእርሱ ላይ ተዘባበቱ። በልቡም እያዘነ ውሃ ሳይቀዳ ተመለሰ። ያን ጊዜም ወንዙ ደረቀ። ሰዎችም ቅዱስ ዱማዴዎስ እንዳደረቀው ባወቁ ጊዜ ሴቶችና ወንዶች ሁሉ ወጥተው በብዙ ልቅሶ ለመኑት። ልቅሷቸውንም አይቶ
ክብር ይግባውና ጌታችንን ለመነው። የወንዙንም ውሃ እንደ ቀድሞ መለሰላቸው። ሰዎችም ሲያከብሩት ባየ ጊዜ ከዚያ ሸሽቶ ወደ ሌላ አገር ደረሰም። በዚያም ያለ መጠለያ ከሰማይ በታች ያለውን የበጋውን ቃጠሎና የክረምቱን ቅዝቃዜ ታግሶ እየተጋደለ ዓመት ሙሉ ኖረም። በብዙ ድካምም አስገድደው ትንሽ ጎጆ ሰርቶ በውስጡ አስገቡት። ከእርሱም ብዙዎች ድንቆችና ታምራት ተገለጡ። ከእነርሱም አንድ ዓይኑ የታወረች አንድ ሰው ነበረም። ከእርሱም በተባረከ ጊዜ ዓይኑ ድና አየች፣ እንደ ሁለተኛዋም ሆነች። ሁለተኛም ጎባጣ ሰው ወደ እርሷ መጡ። በውሃና በተቀደሰ ዘይት ላይ ጸልዮ የመጻጉዑን ሥጋ አጥቦ አዳነው። ዲዳውንም እንዲሁ አዳነው። ከዚህ በኋላ ባልና መካን ሚስቱ መጡ። ስለ እነርሱም ይጸልይ ዘንድ ለመኑት። እሱም ክብር ይግባውና እግዚአብሔርን ለምኖላቸው ልጆችን ሰጣቸው። ወደ እርሱም ልጆቻቸውን አምጥተው ባረካቸው። ከዚህ የሚበዛ ብዙ ታምራትንም አደረገ። በካዲው በዋሊጦስ ዘመንም የአምላክ ወዳጅ ንጉሥ ቆስጠንጢኖስ ያሰራቸውን አብያተ ክርስቲያናት ጭፍሮቹ ወደ አንጾኪያ መጥተው አፈረሱ። ከዚህም በኋላ የፋርስ ሰዎች ጦርነት ሊገጥሙት መጡ። ሲጓዙም ወደ ቅዱስ ዱማዲዮስ ማደሪያ ደረሱ። ስለ እርሱም ለመኮንኑ ነገሩት። እርሱም የወግሩት ዘንድ አዘዘ። ከረዱም ጋር በደንጊያ ወገሩት። የጣሉባቸው ድንጋይም በባታቸው ላይ ታላቅ ኮረብታ ሆነ። እርሱና ረዱም እንዲህ በሆነ ድርጊት አረፉ። ከአንድ ዓመትም በኋላ ለአንድ መንገደኛ ነጋዴ ሰው ተገለጠለት። ግመልም ጭኖ ነበር። እርሱም ሲያልፍ ግመሉ ከምድር በታች በጉድጓድ ውስጥ ወደቀም። ሰዎችም ግመሉን ሊያወጡት በመጡ ጊዜ የቅዱስ ዱማዲዮስ በዓት ተገለጠ። ቆፍሮም የቅዱስ ዱማዲዮስንና የረዱን ሥጋ በክብር አወጡ። ይኸውም ባረፈባት በሐምሌ 25 ቀን ነበር። ቤተ ክርስቲያንም ሰርተው የእርሱን ሥጋና የረዱን ሥጋ በውስጡ አኖሩ። ጌታችንም ከእርሱ ብዙዎች ታምራትን ገለጠም። ለእግዚአብሔርም ክብር ምስጋና ይሆን። እኛንም በቅዱሳን ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለዱማዲዮስ በውስተ ገዳም ዘነበረ እንዘይበል ሳይረ እግዚአብሔር አራየ በእደዊሁ መንክረ እስከ በጸሎቱ አህየወ እውረ ወመጻጓአ ርቱአ አሆረ ወዛቲ ለተዝካሮም ለሰማይታ ዘሀገረ አትሪብ ክሌቱ እልፍ ወሃምሳ ምዕት ወርገተ ሄኖክ ነቢይ። በዚህችም ቀን አትሪብ በሚባል አገር የ25,000 ሰማይታት መታሰቢያቸው ነው። የነቢይ ሄኖክም እርገቱ ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ዕስራ ወሰዱሱ ለሐምሌ በዛቲ ዕለት አይረፈ በዓለ ርእስ ሰናይ ዮሴፍ ጻድቅ ፋሪሃ ለእግዝእትነ ማርያም ድንግል። ወበዛቲ ዕለት አይረፈ ቅዱስ ጢሞቴዎስ ሊቀ ጳጳሳት ዘአልቦ ጥሪት ወውእቱ ሚልቆሙ ላበው ሊቃነ ጳጳሳት እስራ ወክሌቱ። ወበዛቲ ዕለት አይረፈ አብ ቅዱስ አባ ሰላማ ከሳቴ ብርሃን ለብሔረ ኢትዮጵያ። ወበዛቲ ዕለት ኮነ ተዝካሮሙ ለአባ ሮዲስ ወሳሙኤል። ወስብሐት ለእግዚአብሔር። በረከተ ኩሎሙ ቅዱሳን ይብጽሐነ ለዓለመ ዓለም አሜን። ዘአቅርብኩማ ሂሌተ አዘኪረ አእላፈ እምዕለተ ጸምዱ ከዘልፈ ለላነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይ ከእግዚኦ ጸሪቀ መበለቱ ኩፈ ምላቡ ብኡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታቱ ጻድቃን መላእክት ጉሃን ደናግል አድዮ መነኮሳት ሄራን ባርኩ ባርኩ ጉባኤ ዛቲ መካነ እስከ አረጋዊ ሊቅምኖስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ለስተርጎሙ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡራይ መሐረነ ኢየሱስ ክርስቶስ ስቡራይ መሐረነ ኢየሱስ ክርስቶስ ስቡራይ መሐረነ ኢየሱስ ክርስቶስ ወይፈኑ ለነ ጸጋ መንፈስ ቅዱስ ሚዜ ወስከላለም እስከ ዳግም ጉባኤ አሜን።